ሰላም ጤና ይስጥልኝ። ይህ የሁለተኛ ክፍል የምዕራፍ 7 ክፍል 5 ወይም ምዕራፉን የምንጨርስበት ጊዜ ነው። አስላት የሚለውን ስናይ እንደዚህ ሙሉ ቁጥር ሲሆኑ የሚመቹ ቁጥሮች ሲሆኑ በቀላሉ ስክሪፕቱም ሳንይዝ በቃላችን ልንሰራ እንደምንችል ነው የሚያሳያችሁ። ስለዚህ 50 ሲቀነስ 20 ሲምፕሊ 5 ሲቀነስ 2 ስንቀንስ 3 ይሆናል። ከዚያ እዚህ አንዳንድ ዜሮ ስላላቸው ዜሮ ትሆናለች ነው ሲምፕሊ። እነዚህ እንደ ተመሳሳይ ናቸው። ባለ 3 ሆሄ ቁጥሮችን ቁልቁል መቀነስን እንደሚከተለው እናያለን። እንግዲህ እዚህ ላይ እንደምትመለከቱት ምሳሌ እዚህ ጋር ተሰርቶልናል። 264 ሲቀነስ 135 እና በቴብሎቹ ላይ 264 ብለን እናስቀምጣለን። ሲቀነስ እንልና እዚህ ጋር 135 ቁልቁል መቀነስ ነው። ያው ከአራት ላይ 5 መቀነስ አንችልም ነው እያሳየን ያለው ምሳሌው። ስለዚህ አንድ ከዚች እንበደራለን ከ6 ስንበደር 14 ትሆናለች። ያው እዚህ ጋር 14 ተጻፈች። ከዚህ በኋላ ከ14 ላይ 5 ነው የምንቀንሰው። እናም ውጤቱ 9 ሆነ። በመቀጠል እዚች ጋር እቺ ስላበደረች 5 መሆኗን እንዳንረሳ። ከ5 ላይ 3 ሲቀነስ 2፣ እዚህ ደግሞ ከ2 ላይ ሲቀነስ 1። ይሄንን ያሳየን። አሁን እዚህ እንምጣና እንግዲህ 372 206 ብለን እንዲህ እናስቀምጥና አሁን ከዚህ ከ2 ላይ 6 ስንቀንስ ስለማይችል ከዚህ ከ7 1 እንበደራለን። ስለዚህም እዚህ ጋር 12 ብለን እንጻፍ። አሁን እቺ ሁለትነቷ አብቅቶላታል። ሌላ ማስታወስ ያለብን ነገር ደግሞ እቺ 6 ሆናለች፣ 7ም አብቅቶላታል። እሺ ከ12 ላይ 6 ከ6 ላይ 0 6 ከ3 ላይ 2 1 166 ይህን ይመስላል። እዚህ ጋር ስንመጣ 451 አለን። ተመሳሳይ ሀሳቦች ናቸውና በዚህ መሰረት እንደምንሰራ ነው የሚያሳየን። ፕሮብሌምን መፍታት ነው። መቀነስን በመደመር ማሳየት የምትገርም አሰራር ነች። መቀነስን በመደመር እንዴት ነው እሱ? ይችን ሁለተኛውን ተማሪ ሰሚራ ላይ ሰርቶ 617 ሲቀነስ 350 ነው እና እዚህ ጋር እኔ የሰራልን ምንድነው ያደረገው? ተቀናሹ 350 ነው። ስለዚህ 350ን ጻፈና ሲደመር 50። ለምን 50 ደመረ? እሱ ችግር የለውም፣ ይፈልጋችሁ ግን ወደሚመቸው ቁጥር ማስጠጋት ይችላል እና 50 ሲደምርበት ዋና አላማው ግን ይችን 350 እየደመረላት እየደመረ ይቺ 350 ስንት እስከምትመጣ ድረስ መሄድ ነው ዋና አላማው። 617 እስከሚመጣ ድረስ መሄድ ነው በቃ። እና 50 ቢጨምርባት 400 ስለምትሆን የምትመች ቁጥር ስለምትሆን ነው 50 የጨመረው። ስለዚህ 350 ላይ 50 ጨመረና 400 አደረጋት። ነገር ግን ገና 617 ላይ አልደረሰም። ይህን ያዙልኝ። አሁን ደግሞ 200 ጨመረበት። 200 ጨመረ ወይም ደመረና ወደ ስንት ተቀየረ? 600 ላይ ደረሰ። ግን 617 ላይ አልደረሰም ገና አይደለም። አሁን ደግሞ 17 ደመረባት። ስንት መጣ? መጨረሻውን 617። እና በእነዚህ ሂደቶች ውስጥ ስንት እየደመረ ይሄዳቸው እነማን ናቸው? 50፣ 200 እና 17። እነዚህን ሲደምራቸው 200 ሲደመር 50 250 እና 17 267 ደስ የምትል እና የተመቸች ቁጥር ሆነች። አሁን በዚህ መሰረት ይችላል ላሳያችሁ። 843 ሲቀነስ 247 ነው። አሁን እንግዲህ መነሻዬ 270 ነው። ከ270 መነሻ ላድርግና 843 እስከሚመጣ ድረስ ጉዞ ማድረግ ነው። እሺ 200
70 ላይ ወደሚመች ቁጥር እንዲሄድልኝ ሲደመር 30 ላድርግ። ስንት ይሆንልኛል? 300። ጥሩ። አሁን ደግሞ ሲደመር 500 ባደርግ ውጤቱ ምን ይሆናል? 800። ልብ አድርጉ፣ ገና 843 ነው መምጣት ያለበትና ሲደመር 43 ባደርግ ውጤቱ 843 ላይ ደረስኩ፣ ጨረስኩ። አሁን እነዚህን መደመር ነው በቃ። እነዚህን ስደምራቸው ዲፈረንስ ወይም ልዩነቱ ከ843 ላይ 273 ሲቀነስ የማገኘውን ቁጥር አገኘሁኝ ላለሁ እና እንደምራቸው 30ንና 43ን ብደምራቸው 73 ሆኑ። 73 ያ 73 500 እዚህ ያለችኝ 573 የእነዚህ ሶስቱ ድምር። ስለዚህም እላለሁ እንግዲህ ውድ ተማሪዎች ከ843 ላይ ሲቀነስ 270 ውጤቱ 573 ነው። እስኪ አንድ ቦነስ ልጨምር። ለምሳሌ ከ600 ላይ ሲቀነስ 275 አሁን ስራው ምንድነው የሚሆነው? 275ን ልውሰድ። 275ን 600 እስከሚሆን ድረስ ማስኬድ ነው እና ስንት ልደምር? ሲደመር 25 ባደርግ ውጤት ስንት አገኛለሁ? 300። 300 ላይ ይሄ ጥያቄው ነው፣ ልብ በሉ እነዚህ እንዳናገናኝ። እሺ 300 ላይ ሲደመር 300 ባደርግ ውጤቱ 600 በቃኝ። የሚፈለገው 600 ላይ ደረስኩ። እንግዲህ እነማንን ልደምር አሁን? 25ንና 300ን በመደመር ሂደት ውስጥ ያገኘኋቸው ቁጥር 325። ስለዚህም እላለሁ ከ600 ላይ ሲቀነስ 275 325 ነው። እሺ እዚህ ጋር ስመጣ አንዲት ምሳሌ ብቻ ነው ማሳያችሁ። አንድ ራሱ ምሳሌ አለ፣ እኔ አንድ ጨምርላችኋለሁ። ምንም እንትን የለውም። ለምሳሌ ምን አለ ምሳሌውን ሲደመር 365 ቁልቁል ደመረ ነው። ስለዚህ እቺን ስንደምር 8 እነዚህን ስንደምር 7 እነዚህን ስንደምር 5 ከዛ እንደገና እነዚህኑ ማቀናነስ ምንድነው ያደረገው? ከትልቁ ላይ እቺን ትንሿ እንድንቀንስ እንዳለ ብንቀንሳቸው ስለማይችል ነው። እና ያው እዚህ ጋር አስቀመጣቸው ቁልቁል መቀነስ። አንድ ከመልመጃዎቹ ምሳሌ እዚህ ጋር እንድንደምር ነው 213 ብዬ አስቀመጥኩ። ሲደመር 145 በቃ አሁን ልደምር 5 እና 3 8 4 እና 1 5 2 እና 1 3 358 እዚህ ልምጣና ደግሞ መቀነስ ነው። ማንን ከማን ልቀንስ? 258 እያለኝ ነው። ሲቀነስ 134 እሺ ከ8 ላይ 4 ከ5 ላይ 3 2 ከ1 ላይ
ከሁለት ላይ አንድ 124 እያደረጋችሁ ቀንሳችሁ ውድ ተማሪዎች ወደ ማጠቃለያ መልመጃው ልሂድ። ከዚህ ከምዕራፉ ማጠቃለያ መልመጃ ላይ ሲመጣ እንግዲህ ትንሽ ሊያስቸግሩ የሚችሉትን ብቻ ነው የምንሰራው፣ እንዳትሰለቹት። አንዴ ተከትሉ። ለምሳሌ እነዚህን ደምሩ ይለናል። አሁን ከዚህ በፊት ያለውን ትምህርት በደንብ ካልተከታተላችሁኝ ይሄ ግልጽ አይሆንላችሁም እና ስለዚህ እንደው ልስራሽ 76 ሲደመር 29 9 እና 6 15 5 ንጽፍና አንድ አለችኝ። አንድ ሲደመር 7 8 ከሁለት ጋር 10 105። ያው ወደ ሶስተኛው ቀጥታ ልሂድ። አንድ ነጋዴ ቅዳሜ ዕለት 124 ካርቶን ብስኩት ሸጠ። እሺ እሁድ ደግሞ 68። በጠቅላላ ስንት እንደሸጠ 124 ሲደመር 68 8 እና 4 12 ሁለትን ጽፌ አንድ አለኝ። 1 እና 2 እና 6 9 አንድ እቺ ትወርዳለች 192 ፍሬ ብስኩት ሸጠ። አራተኛውን አልፈዋለሁ። ድምራቸውን ፈልጉ ነው። ልዩነታቸውን ፈልጉ ነው ደግሞ አምስተኛው 78 ሲቀነስ 9 ከ8 ላይ 9 አይችልም ይበደርና ከ7 18 ትሆናለች። 8 ከ18 ላይ 9 ይቺ ስላበደረች 6 ትሆናለች። 6 ትወርዳለች 69። ወደ ሰባተኛው ሲሄድ በአንድ አዳራሽ ውስጥ 542 ሰዎች ተሰብስበዋል። ከእነዚህ ውስጥ 168 ህፃናት ናቸው። ህፃናት ያልሆኑትን ብዛት ጠቅላላ 542 ተሰብስበዋል። 168 ህፃናት ናቸው። ህፃናት ያልሆኑት እንቀንሳ። ከሁለት ላይ 8 አይችልም። አንድ ይበደርና 12 ይሁን። 2 ይቅርና ይቺ ስንት ሆናለች? 3 ልብ እንዳትረሱ 3 ሆናለች ይቺ ስላበደረች። እሺ ከ12 ላይ 8 4። አሁን ደግሞ ይቺ 3 ሆና ከ3 ላይ 6 መቀነስ አንችልም። ይቺ ደግሞ ከዚህ ከ5 ትበደር እና 3 ወደ 13ነት ተቀየረች። ይቺ ደግሞ 4 ሆናለች። እንዳንረሳ እንድች እናርጋት። ከ13 ላይ 6 ቀንስ 7 ይቺ 4 ሆናለች። 474 ህፃናት ያልሆኑ አሉ። እዚህ ድምር ቅንስ። እሺ 9ኛ ላይ 125 ወንዶች እና በውሃ ዋና ችሎታ ፈተና ተሳትፈዋል። በፈተና የተሳተፉ ስንት ናቸው? መደመር ነው። በፈተና የተሳተፉ ሴት ተማሪዎች ብዛት ከወንዶች በምን ያህል ይበልጣል? ማቀናነስ ነው። ጠቅላላ ስንት እንዳሉ መደመር ነው። እሱን ለእናንተ ልተው። ሁሉንም እንዳላልፍባቸው ግን ሴት ብዙ ናቸው እንደምታያቸው 159 ናቸው። ወንዶች ግን 125 ናቸው። ሴቶች በስንት ይበልጣሉ? 159 125 ቀንሳለሁ። ከ9 ላይ 5 4 ከ5 ላይ 2 3 ከ1 ላይ 1 0 በ34 ይበልጣሉ። አንድ ልብስ ሰፊ 224 አረንጓዴ አዝራሮች ወይም ቁልፎች ማለት ነው አሉት።
298 ደግሞ ሰማያዊ ያሉት ልብስ ሰፊው ጠቅላላ ያለው ስንት ናቸው? መደመር ነው። ይሄ ለእናንተ ልተው። እነዚህ ናቸው ቁልፎቹ። በአንድ ትምህርት ቤት ውስጥ 564 ተማሪዎች አሉ። ከእነዚህ ውስጥ 332 ተማሪዎች ወንዶች ናቸው። በትምህርት ቤት ውስጥ ያሉ ሴት ተማሪዎች መቀነስ 564 ሲቀነስ 332 ከአራት ላይ 2 ከ6 ላይ 3 ከ5 ላይ 3 232 ወንዶች አሉ። 900 ስንት እንደሆነ አይታወቅም። ሁለቱ ባዶ አድርጎ ሰጥቶናል። ሲቀነስ 628 ውጤቱ ደግሞ እዚህ ጋር መጣላችሁ። አሁን ስንት እዚህ ጋር በአሰራር ሂደት የሚገጥሙንን ነው ያስቀመጠልን እንጂ ሌላ አይደሉም። አሁን እዚህ 5 እንደነበረች ማወቅ ይቻላል። በዚህ መሰረት እንዴት ካላችሁኝ ከ5 ላይ ሲቀነስ 8 ስለማይችል እዚህ ካለ ቁጥር ይበደራል። ስለዚህም ይሄ 5 15 ይሆናል። እዚህ ጋር የተቀመጠው ተበድሮ ነው። እዚህ ጋር ከላይ ያለው ቁጥር እናም 5 እንደነበረ ያስታውቃል። ከዚያስ እዚህ የመጣላችሁ ቁጥር ደግሞ ለዚህ በማበደሩ ምክንያት አንድ ተቀንሶበታል። አንድ ተቀንሶ ነው እዚህ የተቀመጠው። እናም ይሄም 5 ነበረ። ቼኪት ከ5 ላይ 8 ሲቀነስ ስለማይችል አንድ ይበደርና ከዚህ 15 ይሆናል። አያችሁ? ይህ ደግሞ 5ነቱን ይተውና ወደ 4 ይቀየራል። ትክክል አልመጣም? አንዱ መንገድ ይሄ ነው። ሁለተኛው መንገድ ይህ ውጤት አለ እዚህ ጋር 7 እና እሺ እና አሁን ይሄን ላጥፋው። እንግዲህ 5 መሆናቸውን አረጋግጠናል። 5 ልብ በሉ 5 ነው ሁለቱ ዳሾች ላይ ያመጣነው። እስኪ አሁን ደግሞ 7 እና 8 ደምሩ። 7 እና 8 15 5ን ጽፌ 1 አለኝ። 2 እና 2 4 1 ጋር 5 እንዲህም አድርጎ ማምጣት ይቻላል። ከዚህ ምን ትረዳላችሁ? መደመር የመቀነስ ግልብጥ ስሌት ነው ወይም መቀነስ የመደመር ግልብጥ ስሌት ነው የሚለውን ትረዳላችሁ። ኦኬ ነው። ወደዚህኛው እንምጣና ወደ መጨረሻው እዚህ ጋር ስንት ቁጥሮች እንዳሉ አይታወቅም። እነዚህ በሂደት የምናገኛቸው የተቀመጡ አንድ አለኝ እያበደርን ያስቀመጥናቸው ናቸው። እዚህም ባዶ አለን። እዚህ ግን ውጤት ከ7 ላይ ስንት ተቀንሶ ነው አንድ የመጣው? 6። እዚህ ጋር 6 እናስቀምጣለን። ምንም ችግር የለም። አሁን ደግሞ እዚች ጋር ስንት አለችን ማለት ነው? 3። ምክንያት ከ3 ላይ ሲቀነስ 5 ስለማይችል እዚህ ካለ ቁጥር 1 ይበደርና 13 ይሆናል። አያችሁት? 13 መጣች። እሺ እቺ 3 መሆኗን አረጋግጥ። እዚህ ስንት ነበር? 8። ለምን? እዚህ 7 ሆኖ የተቀመጠው ለዚህ በማበደሩ ምክንያት ነው። እናም 8 3 እና 6 ናቸው ዋጋዎቹ። በሌላ መንገድ እንሂድ። እቺ 6ን ያው 6 መሆኗ ከ7 ላይ ስንት ተቀንሶ ነው አንድ የሆነው? 6 ነው። እዚህ ጋር 3 ብያቸዋለሁ። እንዴት እናምጣ? 8 እና 5ን ስንደምር 13 3ን ጽፌ 1 አለኝ። 6 እና 1 7 1 ጋር 8። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። በሚቀጥለው ፕሮግራም ምዕራፍ 8 ላይ እንገናኛለን። መረጃ አያያዝ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ባካችሁ ሰብስክራይብ አድርጋችሁ ተመልከቱ። ወላጆችን እጅግ አመሰግናለሁ። ተማሪዎችም ጠንከር ብላችሁ አንብቡ። ቻው።